መቀጠል ካለበት ላይፋቸው ይቀጥላል ከማጋ ነው ላይፋ የሚቀጥለው ታዩ ይቀጥላል እኔ ማስቀጠል ከፈለኩኝ በየት መልኩ እኔ ደግሼም ልድራቸው እችላለሁ እሱ ደግሰ ለጊዜው እንጂ እኮ እሱ እንደማያገባት እሷም ታውቃለች ሰላም ቤተሰቦቻችን እንዴት ናችሁ ደህና ናችሁ አይ እኔ ያለው ፈጣሪ የተመሰገነ ይሁን እናንተ እንዴት ናችሁልኝ ቤተሰቦች እንግዲህ ዛሬ በአዲስ ቤት ነው የመጣሁት እንግዲህ ይሄ የቴዲ ቤት ነው ወይም ደግሞ ቴድሮስ በሱ ቤት ነው ዛሬ የመጣሁት ቤተሰቦች እንግዲህ ያው ከዚህ በፊት እሱ ዩቲዩብ ምናምን ይጠቀም ነበር ያው ግን እንደዚህ አይነት ቪዲዮ ለቆላችሁ አያቅም እኔም ደግሞ ያንን አቅ ስለነበረ ዛሬ ቀጥሬው እሱን ለማውራት ስፈልግ እስቲ ለራሱን እንትን ለምን የራሱ ዩቲዩብ ላይ አይጫንም በሚል ማለት ነው የራሱን ካሜራማንና የራሱን ስልክ ምናምን ይዤ ነው የመጣሁት ቤተሰቦች እንግዲህ ያው ቤተሰቦቼ ስታዩት ላይክ እና ሰብስክራይብ በማድረግ ተባበሩት እንግዲህ እኛ ኢትዮጵያውያኖች የምንታወቀው በመረዳዳት በመተጋገዝ ነው አይደል ስለዚህ ያው አግዙት አንድ ሰው ሲሰራ ለምን ሰራ ካይባልም ያው ማለት ማበረታታት ነው አይደል ያለብንኛ ስለዚህ እናበረታታው ያው ከናንተ ኪስ የሚቀነስ ነገር ስለሌለ እስቲ ላይክ አርጉት ዝም ብላችሁ ላይክ እና ሰብስክራይብ አርገን ትንሽ ከፍ እናርገው ቤተሰቦቻችን ያው እንግዲህ እንደማታሳፍሩኝም እርግጠኛ ነኝ ማለት አታሳፍሩኝም ቤተሰቦች ማለት ብናረጋው በአንድ ሰው ሲሰራኮ ማበረታታት የኛ ግዴታ ነው አይደል አዎ እንደዛ ስለሆነ እናበረታታው እና ዛሬ ደግሞ ቀጥሬው እየመጣ ነው ቤተሰቦች ለምንድነው የተቀጣጣራችሁትና ደግሞ ትናንትና ተጣልታችሁ ተለያይታችሁ እንደ ዛሬ በሱ ዩቲዩብ ቻናል መተሽ ጭራይ ሰብስክራይብ ምናምን አርጉት ብለሽ ምናምን ታያለሽ የምትሉ አንዳንድ ሰዎች ልትኖሩ ትችላላችሁ ለሁላችሁም ሳብራራ ማለት ነው ትናንትና ያሁላ ጸብ ያሁላ ግጭት ከተካሄደ በኋላ እንግዲህ ያው ባለቤቴም ጠርቶት ፍጹም ያው ጓደኛው ማለት ነው ብዙ ነገር ተወያይተናል ተነጋግረን ያው ሰላም አውርደናል ማለት ነው ሰላም ያወረድነው ታዲያ ያው ከሱ ጎን በመሆን ወይሱ ከኔ ጎን በመሆን ሳይሆን ይቅር ለተነጋገርነው ነገሮች ይቅር በመባባል ነው እና ቤተሰቦች ያው እንግዲህ እሱ አሁንም የሄርሜላ ቀኝ እጅ ነው እንግዲህ ብዙ ነገር ያው ይመስለኛል መጀመሪያም ራሱ እዚህ ሀገር ስትመጣ ከነ ብሩክም ሆነ ከነ አቤል ጋር ከነ አብርሃም ጋር እንድትገናኝ ያረጋው ራሱ ቴዲ መሆኑን አምኗል ያው እኔም ብላ መምጣቷን ምናምን እንዴት ተታዋታለው አይነት ነገር ነው እኔ ነኝ ለዚህ ከነሱ ጋር የሚያስተዋወቅኳት እና እኔ ነኝ አገሩ እንድትለምድ ያረኩት ምናምን በሚል ነው እንግዲህ ምክንያት ያቀረበው ያው እሱ እንግዲህ ያ ብቻ ይሁን ኬዛቸው አይሁን እኔ ብዙም እርግጠኛ አይደለሁም ትናንትንሽ ያው ይቅርት ስለተባባለም ብቻ እኔ ብዙም ማውራት ምናምን እንደዚህ እንትን ማለት አልፈለኩኝም ቤተሰቦች ስለዚህ እስቲ ዛሬ ደግሞ ይምጣና ያው ቤቱንም በዛው በራሱ ቻናል ላይ ያለውን ነገር እስቲ በግልጽ ይንገረንና በነገራችን ላይ ቤተሰቦች ለዚህ እንትን ብቻ ሳይሆን ለቀጣይም ብዙ ነገር ያቃል ብዙ ነገር ይሰራል እንግዲህ በብዙ ነገር ይጠቅማቸዋል ብዬ በቁም ነገርም ሆነ በቀልድም ሆነ በጨዋታም ብዙ ነገር ስለማያቅ በጣም ያዝናናቸዋል ብዬ ተስፋ አደርጋለሁ ያው ሰብስክራይብ ብታረጉት ተጠቀማላችሁ እንጂ አትጎዱም በጣም ብዙ ጥሩ ነገር ይሰራላችኋል ስለዚህ ያንን በማስመልከት ነው እኔም ዛሬ የሱን ቤት እንትን ብለን የተገናኘ ነው ይምጣና እስቲ ያለውን ነገር በደንብ አብራርቶ እንዲነግረን ወጥረ ይዘውና ያለውን ነገር በደንብ ስለሚያቅ ይነግረናል ብዬ ተስፋ አደርጋለሁ ማለት ሙሉ ስለ ሰዓቱም ስለ በፊት ስለነበሩት ነገሮች ሁላ እንዲነግረኝ እጠይቀዋለሁ ማለት ነው ስለዚህ ለትንሽ ደቂቃ እኔ ቆሜ ልጠብቀው እምለው ነገር አለ ሰላም ነው እንዴነሽ አለክ አለሽ አለን እንዴና አለልሽ አዳር እንዴት ነው አዳር ጥሩ ነበር ፋብልሃል ደሞ ሰንበታል እውነት ነው
እና እሺ እንግዲህ ያው ዛሬ በራስ ቤት ነው የተገናኘ ነው ማለት ያው ቤተሰቦች አያቅም የራሱን ቻናል እንደምንከፍት አያቅም እንግዲህ በራስ ዩቲዩብ ቻናል ላይ ነው ካሜራማን የራስን ነው ይዤ የመጣሁት እና ያው ጥሩ ነገር ትሰራላችኋለህ ለቤተሰቦች ጥሩ ነገር ታገለግላለህ ምናምን ብዬ ነው እንግዲህ ያስተዋወቅኩት አንተም እንደማታሳፍረኝ ቤተሰቦችም እንደማያሳፍሩኝ እርግጠኛ ነኝ ይሄንን ይመስላልና በዛውም ደግሞ ያለውን ነገር በሄርሜላ በኩልም ያለውን ነገር እንግዲህ ትናንት በሰላም ተነጋግረናል አቃለው ብዙ እንትን ፈተናል ያው ጸቦችን ምናምን ግን እንዲሁ አሁን ደግሞ እንደዚሁ በድፍኑ ያለውን ነገር ዝም ብለ ቤተሰቦችም እንዲያውቁት ቤተሰቦቻችን ይወደፊት እንዲያውቁት ትንሽ ነገር እስቲ ብታብራራለን እንዳጠቃላይ ያው ማታ ባለቤትሽን ባለበት ካንቺ ጋር በደንብ አውርተናል ያማል ስለ ሄርሜላ አብዛኛው ነገር መጥፎ ነገር ሰሚ ያምሻል የምታቂው ሰው ቢያንስ መጠበቅ አለብሽ ገብቶሻላ ካንቺም ጋር ያለው ነገር ስለ ከአብርሃም ህይወት ጋር ተያይዞ ስላለው ነገር ዲቴል አውርተናል ማታ ነገር ግን ያው ማስተካከል ያለበትን ነገር እኔ ለማስተካከል እሞክራለሁ በዋነኝነት ግን ቃል ምገባልሽ ነገር ምንድነው ከዚህ በኋላ እሷ ላይ የሚንቀሳቀሱ ሌሎች ቡድኖች አይኖሩ በእርግጠኝነት ነው የምነግርሽ ካንቺ ጋር አውርተናል ዲቴል በሰላም ማለት አብራራልኝ አልገባኝም እንዴት ስለሷ የሚያወሩ ኖ አሉ አሁን ቪዲዮ የሚሰሩ ስሟን የሚያጠለሹ የሷን ማንነት አስተዳደጓን አሁን ያለችበት ህይወት እጅግ አስቀያሚ መሆኑን የሚናገሩ ሰዎች አሉ ስለዚህ ይሄን አልሰማም እኔ አስቆማለሁ በየትኛውም መልኩ አስቆማለሁ የትኛውንም ነገር ተጠቅሜ ማለት ነው በዚህ ቃል ገባችልም አይደለም ይሄን እኮ እኔ እናንተ ቃል የተገባባ ነው እኔ እናንተ ያወራነው ነገር አለ እኔ እናንተ ያወራን አሉ አንቺ ብቻ እኮ አይደለሽ እኔ እኮ ስሟ እንዳጠሪ ማለት አትችልም ያንን አልተነጋገርንም ማይ ስላለው ነገር ካንቺ ጋር ማታ አወራን ፍፄ ባለበት አወራን ግን ማንሳት አይደለም ነው አይደለም አሉ ብዙ ሰው የሚንቀሳቀስባት ሰዎች አሉ ጭራሽ ውጪ ለመውጣት እየፈራሽ ስጋት ውስጥ ሁላ ለህይወቷ አደጋ ጭምር እንደሆነ ያለችበት ሁኔታ ነው ያለው ይሄንን ደግሞ አልሰማም እንደዚህ የሚባል ነገር የለም በቃ ማታ አውርተናል እኮ እኔ ሐሳቤን ግልጽ ነገር እኮ ነው አሁን ተናግር ያለው በሰላም ለሰላም ነው የመጣ ነው በሰላም ተታርቀናል ጥሩ ነገር ፈተናል ያለውን ነገር ብያለሁ ግን ያ ማለት ስለ ሩታ ስለ ሄርሜላ አላወራም ማለት አይደለም ገብቷል እኔ አሁንም ቢሆን አወራለሁ እኔ የሷን ነገር ማለት ነው ተታስክቶታ ከዚህ ነገር ላይ አወራለሁ ለማማሂ ሰላም በሆነ መልኩ ማለት ነው ካንቺ ጋር ስላለው ነገር እንጨርሳለን ተባለ እንጂ ልጅቷን እየሰደብሻት እያንቋሽሻ ከሰው ተራ ያወጣሻት ለምን እንደ ሰውኛ ማሰባለ እንደዚህ የሚባል ነገር የለም የትኛውም ሰው ስተሰርታ ሊሆን ይችላል ከስተቷ ደግሞ የሰው ልጅ ይማራል ስለዚህ ጥሩ ነገር ያወራው ምን መሰለ ስተሰርታ ነበር አልካለ ነበር አይደለም ሊሆን ይችላል ኮንፊርም አላረጋግጥም ስተሰርታለች ከዛ በኋላ ማለት ነው ማንንም ሚነካት የለም ክብሯንም ሚነካት የለም መቀጠል ካለበት ላይፋቸው ይቀጥላል ከማጋ ነው ላይፋ የሚቀጥለው ታዩ ይቀጥላል እኔ ማስቀጠል ከፈለኩኝ በየት መልኩ እኔ ደግሼም ልድራቸው እችላለሁ እሱ ደግሳለ ጊዜው እንጂ እኮ እሱ እንደማያገባት እሷም ታውቃለች እንደማያገባት እሷም ታውቃለች ለጊዜው መስሏት ነው ግን እኔ ደግሞ እንደ ሴትነት የምነግር ነገር ማለት አንተም እንድትነግራት ጊዜዋን ባታባክን በቃ ጊዜዋን ብትጠቀምበት አሁን እሷ ቆንጆ ልጅ ናት ጥሩ ልጅ ናት ምናምን ያንን ነገር ወስዳ ለምን ትክክለኛ የራሷ የሆነ ሰው መርጣ ለምን አታገባም ለምን የሰው ላይ ተንጠልጥላ ጊዜዋን ታባክናለች ማንናችንም እኮ ምን ጠላት እሷ መጥፎ ሌላ ነገር እኮ የሚያገናኘን ነገር የለም ማንንም ስለሷ የሚያውቅ የለም ስለሌሎቹም እሷ የምታውቀው ነገር የለም ግን ስሟን ሊያጠፋ የሚችለው መጥፎነቷን ምን ሁሉም ሰው የሚናገረው በመሰራው ነው በመታሳየን ነገር ነው ያንን ደግሞ ምንድነው በቃ አርፋ ብትቀመጥ ከሰው ባል ላይ ብትወርድ እኮ የራሷን ስራ ብትሰራ ማንንም ሚነካት የለም ገብቷላ
እኔ ይኸውልሽ አንቺ ምናልባት ወገንተኝነት ምናምን ታይቶብሽ ለቤተሰብሽ ምናምን አግዘሽ ሊሆን ይችላል እንደዛ የምትከታተያት ያናከል እሱን እኔ ማስተካከል ያለብኝን ነገር እንደማስተካከልሽ ማታ ቃል ገብቼልሻለሁ። ሌላው ሰው ግን ምንድነው እስከታስተካክለው ምንም አይመለከተው ማንንም አስቆመዋለሁ። ሰምተሽኛል? እኛ ማውራት ካለብን እኛ እናወራለን፣ ሌላውን ግን አስቆማለሁ። እሺ በቃ እኔ አይደለም እኔ ለአንተም ሳትገባ እዚህ መሃል ላይ ለሌሎቹም ማለት ነው እነግራቸዋለሁ። ለሁሉም ስሟን ማንም ከዚህ በኋላ አያነሳም። በመጥፎ ነገርም በጥሩ ነገርም እኛ የሄርሜላን ስም አናነሳም። ለሁላቸውም እነግራቸዋለሁ። ግን እሷም ካሁን በኋላ ማለት ነው ያለውን ነገር አንተ አስተካክል፣ ከአብርሃም ራስ ትውረድ። ከዛ በኋላ ሁላችንም ፍቅር ነን እኮ በቃ እሷን በመደገፍ ከጎኗ በመሆን እናግዛታለን ያለውን ነገር ገብቷላ። እስከዛ ግን እሷ በቃ የሰው እንትን ላይ ባትንጠለጠልና በቃ አርፋ የራሷን ኑሮ ብትኖር እኔ እንደዛ ባይ ነኝ። አይ በቃ ስላለው ነገር አጠቃላይ ማታ ጨርሰናል እኮ እኔና አንቺ። ግን አንቺ የምታውቂያቸውንም ጭምር በሷ ዙሪያ ቪዲዮ የሚሰሩ ሰዎች ከእንደዚህ ነው ምግባራቸው እንዲወጡ ነው። እኔ በጣም ከዚህ በኋላ ማንንም አያቆኝኝም። አዲስ ቤት ውስጥ አስጀምራችሁኛል። እኔው ችግር የለም ጥሩ ነገር ይዤ መምጣት ይችላልው። ነገር ግን ይሄን ነገር እስካስቀጠልኩ ድረስ ይሄን ለተመልካቾቼም ቃል ምገባው አስቆማለሁ 100%። ሰምተሽኛል? ጉዳዩ የኛ ብቻ ይሆናል። ማንንም ማስቀየም ካለብኝ አስቀይማለሁ። ሌላው ጋር ታስቀይም፣ ሌላው ጋር ትሄድ አይደለም ሌላ ሰው ጋር ትሄድ። መጀመሪያ አንተ የራስን እንትን ተወጣና ከዛ አንተ ራስን ነገር ከተወጣ በኋላ ለምን እነሱ እንደዚህ ያልሆኑልኝም ብለህ ጠይቃለህ። መጀመሪያ እሷን ማስቆም ነው ያለብህ። ከዚህ ያንን ነገር ውስጥ አስወጣት። ከዛ በኋላ የሚያነሳ ስሟን የሚያነሳ ሰው ካለ ይዛኔ ወደ ጸብ መሄድ ነው። እኔም ዝም አልልም። እንዲህ የምትባል ልጅ እኮ አይደለም መስመርት ይሆነሽ ልጅ ስለማታውቂያ ነው። ቀርበሽም ስለማታውቂያ ነው ማይ እንደዛም እስከዛሬ ድረስ ራሱ እንደዚህ እንዳቃትም አልፈልግም እንዳቃትም አልፈልግም። ባላቃትም ምንም በቃ ጭራሽ ችግር የለውም። አሁን መልሰን እኔ እናንተ መጣላት የለብንም። አንተ ያለውን ነገር በቃ ሙሉ ኃላፊነቱን ወስጄ የሷን አስቆማለሁ አይደል ያልከው? ከአብርሃምም ከምንም ህይወት እንድትወጣ ይሄን ቃል ግባ። ቃል አልገባልሽ። ቁጭ ለማውራት እንችላለን ነው ስላለው ነገር ስለተፈጠረው ነገር እንዴት ይውጡ። ሌላ የተጀመረ ህይወት አለ እኮ እዛች ጋርም ህይወት ነው የጀመረችው። አንቺ እዛች ጋር የተበላሸ ቤት ለማስተካከል ስትይ ሌላ ህይወት መበላሸትም የለበትም። ስለዚህ ላይፉን እንዴት እናስቀጥል፣ ቤተሰብሽንም አንቺ ለመጠበቅ ቁጭ ብለን በጋራ አብረን እናወራለን። በቃ ከሷ ጋር ከኔ ጋር ሳይሆን ከሷ ጋር በደንብ አውሩ፣ ዲቴል እናወራለን። ቀጣይ ላይ አብረን ተገናኝተን በደንብ እናወራለን። ያለውን ነገር ይሄ ነው ቤተሰቦች። በቃ በዚህ እኔ መስማማለሁ። ቤተሰቦቼ እንግዲህ እንደምታውቁት ምን ቤተሰቦቼ ለምዶብኝ ነው እንግዲህ ቤተሰቦቼ ማለት ቴዲ ቤተሰቦች ወይ ደግሞ የኛ ቤተሰቦች ወደፊት ቤተሰብ መሆን የምትፈልጉ እንግዲህ ያው ብዙ ቃል ገባለሁ እሷን ከአብርሃም ህይወት እንድትወጣ አድርጋለሁ። ግን በሷ ዙሪያ የምትሰሩ ሰዎች ወይ ደግሞ የሷን ስም የምታጠፉ ሰዎች በቃ ተው ያለ ነው። እኛም እንተዋለን። እሷን አስተካክሎ ሲመጣ እኛም ደግሞ እንተዋለን። የሷን ስም አናነሳም። መጀመሪያም መጥፎ ጥላቻ የለብንም ወይ ደግሞ የግል የሆነ ጸብ የለንም። ያው ከአብርሃምና ከሩታ ህይወት ውጪ ነው የኛም ጥያቄ። ያንን ደግሞ ቴዲ የሚያስተካክል ከሆነ ማንም የሷን ስም በመጥፎ የሚያነሳ ሰው የለም። ስለዚህ ይሄንን ነገር ደግሞ ቴዲ ያስተካክላለሁ ብሏል። በዚህ ተስማምተናል። ቤተሰቦች እንግዲህ ቀጣይ አስተካክሏት ደግሞ ምናምን ጥሩ ነገር ይዞልን ይመጣል ብዬ ተስፋ አደርጋለሁ። እንግዲህ እንደዚህ ነው እንለያይና ያለውን ነገር አንተ እንትን ብለህ አስተካክለ ምናምን። አዎ በቃ ሰላሙን። እሺ ቤተሰቦች እንግዲህ እኔም በዚሁ ላብቃ። ሰላሙን ነው።